ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በትናንትናው ዕለት ጥሪያችንን አክብሮ እንግዲህ በድጋሚ ቴዲ ታደሰ ላደረገልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። በዚህኛው ፕሮግራማችን የምንመለከተው እንግዲህ የሲቲ ጥገናዊ ለውጥ ወይም መልሶ ግንባታ ይህን ስብስብ የማሻሻል በአዲስ ኢነርጂ በአዲስ ፊት ቡድኑን በድጋሚ ለዋንጫ ተፎካካሪነት ወደ አሸናፊነት ለማምጣት ፔፕ ባቀደው መሰረት እንግዲህ ጥራት ያላቸውን ተጫዋቾች በተመጣጣኝ ዋጋ ወደ ስብስቡ አካቷል። በ10 ቀናት ብቻ በተከፈተው የዝውውር መስኮት ለክለብ ወርልድ ካፕ ፎርማት በሚል በተከፈተው ለአጭር ጊዜያት ውስጥ ሲቲ ከየትኛውም ክለብ በተሻለ ሁኔታ 3 ተጫዋቾችን እንዲሁም ቼልሲውን ሶስተኛ ግብ ጠባቂ ቤንትሌንም ጨምሮ ወደ 4 ተጫዋች ወደ ስብስቡ አካቷልና ስለ ራያን ቸርኪ ከዚህ ቀደም የተወሰኑ ሐሳቦችን አንስተን ከኤንት ኑሪ ጋር ተወያይተን ነበር። ነገር ግን ስለ አማካይ ስፍራ ሁለገብ ተጫዋች ስለ ታጂኒ ራይንደርስ መነጋገር ያለብን ወይም ስለዚህ ተጫዋች የተወሰኑ ሐሳቦችን መለዋወጥ ስላለብን በዚህ ተጫዋች ዙሪያ አዳዲስ መረጃዎችን እንዲሁም ስለ ተጫዋቹ እምቅ ችሎታና በሲቲ ቤት ምን ሊያሻሽል ይችላል ምን ሊጨምር ይችላል በተለይ የተጠናቀቀው የውድድር ዓመት የፔፕ ሲቲ የነበረው መልክና የነዚህ ተጫዋቾች መምጣት በቡድን ውስጥ ዳግም የሚፈጥረው አዲስ የማሸነፊያ መንገድ እንዲሁም አዲስ ኢነርጂና ቡድኑን በተሻለ ሁኔታ ከሌሎች ክለቦች ጋር ተፎካክሮ ዳግም ወደ አሸናፊነት የሚመልስበትን አቅም ለማግኘት እንግዲህ ፔፕ ትላልቅ ተጫዋቾችን በመሸኘት በድጋሚ በወጣት ቴክኒካሊ ደግሞ የተሻሉ ተጫዋቾችን ወደ ስብስቡ አካቷል። የማንቸስተር ሲቲ ጥገናዊ ለውጥ ሜዳ ውስጥ በሚጫወቱ ተጫዋቾች ብቻ ሳይሆን በባክሩም ስታፍ እንደነበርም ከዚህ ቀደም አንስተናላችሁ ነበር። በተለይ የቀድሞ የኤርገን ክሎፕ ምክትል ፔፕ ላይንደርስን እንዲሁም ፔፕ ላይንደርስን ተከትሎ በፔፕ ሊንደርስ ጥቆማ መሰረት የሊቨርፑል የተጋጣሚ ቡድንን ቪዲዮ አናላይዝ የሚያደርግ ለ13 ዓመት በሊቨርፑል የቆየ ፍራንሲስ የሚባል አንድ ባለሙያን ጨምሮ ነው እንግዲህ ላይንደርስ ኢቲሃድ የደረሰው። ይሄ የቪዲዮ አናሊሲስ እንግዲህ በሊቨርፑል ቤት ረጅም ጊዜ ከነ ብሬንዳን ሮጀርስ ጋር ከዛ ቀደም ከነ ዳግሊሽ ጋር መስራቱ ይታወቃል። እንዲሁም ከየርገን ክሎፕ ጋር በጋራ ሰርቶ እንግዲህ በተጠናቀቀው የውድድር ዓመት ልክ የየርገን ክሎፕ ስንብት ጊዜ አብሮ በጋራ ከለቀቁት ስታፎች መካከል አንዱ ነበርና የተጠናቀቀው የውድድር ዓመት ሙሉ በረፍት ላይ የቆየ አሁን እንግዲህ በአዲስ ኃይል ኢነርጂ ሰብስቦ ይሄን ባለሙያ እንግዲህ የፔፕ ኮቺንግ ስታፍን ተቀላቅሏል። ሲቲዎች እንግዲህ ጠንከር ያለ ጥገናዊ ለውጥ እያደረጉ ነው የሚገኙት። የክለብ ወርልድ ካፕ ስብስባቸውንም ይፋ አድርገዋል። በዚህ መሰረት እንግዲህ ሲጠበቅ የነበረው የጃክ ግሪሊሽ ጉዳይ በስተመጨረሻም ውሳኔው የለየ ይመስላል። ተጫዋቹ እንግዲህ በሲቲ ቤት እንደማይፈለግ አሁን ላይ ተረጋግጧል። ይሄን ተጫዋች እንግዲህ ክለብ ወርልድ ካፕ ስብስብ ውጪ በማድረግ እንግሊዝ ተውት ሲቲዎች ተጉዟልና በቀጣይ ቀናት በተለይ በጁን 16 በሚከፈተው የዝውውር መስኮት ጃክ ግሪሊሽ ወይ ቶትናምን ወይ ሌላ የእንግሊዝ ክለብን ይቀላቀላል ተብሎ ይጠበቃል። ኤጀንቱ እንግዲህ ከተለያዩ ክለቦች ጋር ግንኙነት እያደረገ እንደሆነ እንዲሁም የቀድሞ ክለቡን ቪላን ዳግም ሊቀላቀል እንደሚችልም ቶክ ስፖርት ምሽት ላይ እየዘገበ ነው የሚገኘው። ነገር ግን አዳዲስ ፈራሚዎች ውስጥ የታጂኒ ራይንደርስ ሚና ምን ሊመስል ይችላል በሲቲ ቤት? በተለይ የኬቪን ዲብሮይን ክለቡን ከረጅም ጊዜ ከ10 ዓመት በኋላ መልቀቁን ተከትሎ የዚህን ተጫዋች ሚና
በቀጥታ በአንድ ተጫዋች ለመተካት ስለሚቸግር ነገር ግን ሁለገብ ተጫዋቾችን በማምጣት ሚናቸው የተለያየ የሆነ ነገር ግን በቀጥታ የኬዲቢን ተጽዕኖ ባላቸው ኳሊቲ ተከፋፍለው ሲቲን እንደ ቡድን ያን ክፍተት ያን ጉለት ለ10 ዓመት ይሄን ቡድን በፈጠራው በኩል አስተማማኝ የሆነ ሚና ሲጫወት የነበረውን ዲብሮይንን ለመተካት እንግዲህ ፔፕ የተለያዩ ስልታዊ ዝውውሮችን አድርጓል። በተለይ የራያን ቸርኪና የታጀኒ ራይንደርስ በቀጥታ ከዲብሮይን ፖዚሽን ጋር ባያያዝ እንኳን ተጫዋቹን ግን በተዘዋዋሪ የመተካት ኳሊቲ ከሁለት ተጫዋቾች ለማግኘት የተደረገ ዝውውርም ይመስላል። በቀጥታ ዲብሮይንን ለመተካት ባይባልም የሁለቱ ተጫዋቾች ሚና ዲብሮይን ውስጥ የሚታይ ነገር ግን ተከፋፍለው ሜዳ ውስጥ ባለው እንቅስቃሴ በነበሩበት ክለብ ከሚያሳዩት እንቅስቃሴና ሚና በመነሳት እንግዲህ የዲብሮይንን ፖዚሽን በጋራ ለመተካት ፔፕ በስትራቴጂ ያዘዋወራቸው ተጫዋቾች ናቸውና ከዚህ ቀደም የራያን ቸርኪን በስፋት አንስተናል። ዛሬ እስቲ ስለ ሱፐርማርኬት ሰራተኛ የነበረ ከዛም በኋላ እንግዲህ የፕሮፌሽናል እግር ኳስ ተጫዋች እስከ ኢትሃድ ድረስ የደረሰው ራይንደርስን እንመልከት። ይሄ ተጫዋች አማካይ ስፍራ ላይ ባሉ ሚናዎች ሁሉ ማገልገል የሚችል አንድ የተለየ ተሰጥኦ ያለው በተለይ ደግሞ በዘመናዊ እግር ኳስ የሚፈለግበት አንድ የተለየ ሚና አለው። ሁለገብ አማካይ መሆኑ ልክ በአንድ ወቅት በሊቨርፑል ቤት የሀገሩ ልጅ ጂኒ ዋይናልደም ያለው ሚና አይነት ሆኖ ነገር ግን የራይንደርስ ሚና ከዋይናልደም ለየት የሚለው ተጫዋቹ አግሬሲቭ የጨዋታ እንቅስቃሴ ማድረግ ይችላል። ቴክኒካሊ ደግሞ በቡድን ቢልድ አፕ ላይ ትልቅ ተጽዕኖ የሚፈጥር አንድ ቴክኒክ አለው፣ እምቅ ችሎታ አለው ተጫዋቹ። ምናልባት በሲቲ ቤት በተጠናቀቀው የውድድር ዓመት ቡድኑን ተጋላጭ ካደረጉ ጉዳዮች መካከል የተጋጣሚን ጫና መቋቋም አለመቻል ወይም ለፕሬሲንግ ቡድኑ መጋለጡ ነው። እንደ ምክንያት የሚነሳው የሮድሪ አለመኖር ነው። ነገር ግን ከሮድሪ መኖር ጋርም ተያይዞ ይሄ ቡድን ጫናን ፕሬሸርን የመቋቋም አቅሙ እንደ ወትሮ እንደ ቀድሞ አልነበረም። በእድሜም በተጫዋቾች ጉዳትም በብቃት መውረድም በተለያዩ ጉዳዮች ሊነሱ ይችላሉ። ነገር ግን የሲቲ አማካይ ከየትኛውም የእንግሊዝ ክለብ ለድል ሲበቃ በተለይ ያለፉትን ከሊቨርፑል በፊት የነበረውን 4 ተከታታይ የውድድር ዓመት የፕሪሚየር ሊጉ ሻምፒዮን ሲሆን ቡድኑ ከሚለይበት ወይም ካለው አቅም ከሚለካበት ትልቁ የቡድኑ ኳሊቲ የአማካይ ስፍራ ጥራቱ ነው። ነገር ግን በነዛ ተከታታይ 4 ዓመት ውስጥ የነበረው የሲቲ ኳሊቲ በተጠናቀቀው የውድድር ዓመት አንደኛ በእድሜ በጉዳት ሊጉ የሚፈልገውን ፍጥነትና ጉልበት በተመጣጣኝ ሁኔታ ስብስብ ውስጥ አለማግኘቱ ፔፕ በእጅጉ ጎርቶት ነበር። ለዚህም ደግሞ ካጋለጡ ምክንያቶች መካከል ተጋጣሚ ሲቲ ላይ አግሬሲቭ ሲሆን ያን ጫና ተቋቁሞ የመውጣት አቅሙ ወርዶ ነበር የታየው። ለዚህ ደግሞ እንደመነሻነት የሮድሪ ጉዳት ብቻ ሳይሆን የኬቪን ዲብሮይንም የቀድሞ አይነት ኢነርጂው ላይ ብቃቱ ላይ አለመገኘት ትልቁ ሚና የተጫወተ ይመስላል። ተጫዋቹ ከእድሜ ጋር በተያያዘ ላለፉት 2 ተከታታይ የውድድር ዓመት መጫወት ካለበት 70 እና ከዛ በላይ ጨዋታዎች ውስጥ ማድረግ የቻለው 34ቱን ብቻ ነው። ከነዚህ 34 ጨዋታዎች ውስጥ ደግሞ አነስተኛ ደቂቃ በአማካይ ሜዳ ውስጥ የቆየው በሁለት የውድድር ዓመት በተጠናቀቀው የውድድር ዓመት ብቻ ሳይሆን ሲቲ የዋንጫ ባለድል በሆነበትም የውድድር ዓመት በዛም ወቅት እንግዲህ ፔፕ ጊዜያዊ መብቴ ወይም የዲብሮይንን ፖዚሽን ከቨር ለማድረግ ካመጣቸው የመብቴ ሐሳቦች መካከል ፎደንን በሙሉ ኃላፊነት እዛ ቦታ ላይ ማስተር ክላስ የነበረውን ፎደን እንድንመለከት 2023 2024 የዓመቱ ኮከብ ተጫዋች ሲባል እዛ ቦታ ላይ ምን ያክል ተጽዕኖ እንደፈጠረ እናስታውሰው። ነገር ግን በተጠናቀቀው የውድድር ዓመት ፎደን ደግሞ በብቃት መውረድ በአንድ ፕሮፌሽናል ተጫዋች ውስጥ ሊያጋጥም የሚችል በአንድ የውድድር ዓመት እግር ኳሳዊ ክስተት ተፈጥሮ እንግዲህ ፎደንም እንደ ቀድሞ መሆን
አቅቶት እንግዲህ ሲቲ ሲቸገር ተመልክተናል። እነዚህ ፖዚሽኖች ደግሞ በማንቸስተር ሲቲ የማጥቃት ሂደት ላይ ከፍተኛ ኢነርጂ የሚፈልግ የሚንደረደሩ ኳሶችን ወደ ፋይናል ሰርድ ጥሩ የትራንዚሽን እንቅስቃሴዎችን ለማድረግ ከፊት መስመር የሚገኙ ተጫዋቾች በጥራትም በእያንዳንዱ የሜዳ ውስጥ እንቅስቃሴም የተሻለ ተጫዋች ሆነው ነገር ግን ሀዲዱን የሚያገናኝ ብቁ ወይም በወጥነት ሊያገለግል የሚችል ተጫዋች በተጠናቀቀው የውድድር ዓመት በአካል ብቃትም በጤንነትም ሲቲ አላገኘም። እንግዲህ እነዚህ ክፍተቶችን ማኔጅ በማድረግ ነው ፔፕ ሁለገብ ተጫዋች አገልግሎቱ ሰፊ የሆነ በተለይ ደግሞ የጉዳት ሪከርዱ አነስተኛ የሆነ ተጫዋች ያስፈረመው። አሁን የራይንደርስ ሚና ኬቪን ዲብሮይን ውስጥ የምናየው አንዱን ትልቁን ሚና ነው ራይንደርስ የምንመለከተው። ይሄ ማለት በቀጥታ የዲብሮይን ተተኪ ይሆናል ማለት ሳይሆን በዲብሮይን ውስጥ ከሚታዩ ኳሊቲዎች መካከል አንዱ ራይንደርስ 100% የሚያሟላበት ኳሊቲ አለ። ትልቁ የዚህ ተጫዋች አቅም የተጋጣሚን ጫና ሰብሮ መውጣት ወይም ሲቲ ለፕሬሲንግ ሲጋለጥ በነዚህ ፕሬሲንግ ውስጥ ወይም የተጋጣሚ ጫና ውስጥ እንደ ቀድሞ ሲቲ የትራንዚሽን ኳሶችን ጠብቆ ከጫና ውስጥ በተረጋጋ መልኩ ተጋጣሚ በአማካይ ቁጥር ከፍ ብሎ በልጦ በኳስ ቁጥጥር ወደ ፋይናል ሰርድ መግባት ነው። በተጠናቀቀው የውድድር ዓመት ይሄን ቁጥር ከሚገልጹልን አንድ ሲቲ በጣም መዳከሙን ከሚያሳዩ ቁጥሮች መካከል በፕሪሚየር ሊጉ ከሚገኙ ክለቦች በተለይ ከወገብ በላይ የጨረሱ ክለቦች ውስጥ ሲቲ 10ኛ ነው የሚገኘው በሃይ ተርኖቨር ከፍተኛ ግብ ያስቆጠረ በመልሶ ማጥቃት። ይሄ ማለት ቡድኑ የተጋጣሚ ፕሬሲንግ ተቋቁሞ የመውጣት አቅሙ በጣም ዝቅተኛ ነው። ለዚህ ደግሞ ተጋላጭ ካደረጉ ምክንያቶች መካከል አንደኛ በቢልድ አፑ ላይ ሮድሪ ያለመኖሩ፣ ይሄን ቢልድ አፕ ሲሻገር ደግሞ ፋይናል ሰርድ ላይ ከሚድ ሰርድ የሚነሱ ኳሶችን በአግባቡ ወደ ተጋጣሚ የመጫወቻ ክልል ውስጥ በብዙ አማራጮች የሚገቡበት መንገድ ሲቲ ቤት ጠፍቶ ነበር። ለዚህም እንግዲህ ፔፕ በየጊዜው የተለያየ ሲስተም ሲሞክር ነበር። በአንድ ወቅት ኮቫቺችን ወደፊት በማስጠጋት ከኒኮ ጎንዛሌዝ ጋር መርሙሽን ከሃላንድ ጀርባ በማድረግ ፎደንን በማጫወት አንዳንድ እንቅስቃሴዎች ላይ ደግሞ ሳቪኒዮ የ8 ቁጥሩን የቀኝ አማካይ ደርቦ ከጀርባም እንዲጫወት የተለያዩ ሲስተሞችን ሞክሮ ግን ፊት የሚሆን ተጫዋች ማግኘት አልቻለም። እንደውም በአንዳንድ አጋጣሚ ጃክ ግሪሊሽንም ለመሞከር ፈልጎ ነበር እዛ ቦታ ላይ። ስለዚህ አሁን የራይንደርስ በኤሲ ሚላን ከታዩ ትላልቅ የቴክኒክ አቅሞች መካከል የተጋጣሚን ጫና ተቋቁሞ የመውጣት ክህሎት ነው። በዚህም እንግዲህ በሴሪያው ብቸኛ አማካይ ያደርጓል የተጋጣሚን የመከላከል አቅም። ምክንያቱም ጫና መፍጠር ፕሬሲንግ የማጥቃት እንቅስቃሴ ሳይሆን የመከላከል እንቅስቃሴ ተጋጣሚ እግሩስ ኳስ ሲኖር ያንን ኳስ ለማስጣል የሚደረግ አንዱ የመከላከል ስትራክቸር ነው። በመከላከል ውስጥ የሚገኝ ማጥቃት ማለት ነው። በዚህ እንግዲህ በተሳካ የቢልድ አፕ ፌዝ ታጀኒ ራይንደርስ የኤሲ ሚላንን የማጥቃት እንቅስቃሴ ከተጋጣሚ የሚመጣውን ጫና በላይን ብሬኪንግ ፓስ ነፃ በማውጣት በሊጉ ተወዳዳሪ የሌለው አማካይ ነው። በላይን ብሬኪንግ ፓስ በሴሪያው በተጠናቀቀው የውድድር ዓመት ብቸኛ ተጫዋች ነው 229 ላይን ብሬኪንግ ፓስ በማድረግ። ላይን ብሬኪንግ ፓስ ውስጥ ደግሞ የተለያዩ ፓሶች አሉ። ይሄ በመስመሮች መሃል የሚደረጉ ሰንጣቂ ኳሶች ናቸው። እነዚህ ፖዚሽኖች በየትኛው የሜዳ ክፍል ነው? ለምሳሌ በቢልድ አፕ በኩል ተጋጣሚ ከፍተኛ ጫና አድርጎ ኤሲ ሚላን ላይ በሚመጣበት ወቅት በመጀመሪያው የሜዳ ክፍል ፈርስት ፌዝ ላይ በሚኖር እንቅስቃሴ ቢልድ አፑን በማስጀመር 79 ላይን ብሬኪንግ ፓሶችን አድርጓል። ወደ ሚድሰርድም ወደ ዊንግም የሚወጣ ለትራንዚሽን የሚመች ኳሶች እንዲሁም የተጋጣሚን የመከላከል ወይም ጥብቅ የሆነ
የመከላከል ስትራክቸርን በላይን ብሬኪንግ ፓስ የተጋጣሚን ዲፌንስ በማስከፈት የተዋጣለት አማካይ ነው። ስለዚህ ፋይናል ሰርድ ላይም ይሄ ተጫዋች የተሳኩ 68 ላይን ብሬኪንግ ፓሶችን አድርጓል በኤሲ ሚላን ማለት ነው። ያውም ኤሲ ሚላን በተዳከመበት የውድድር ዓመት እና በእነዚህ ፓሶች ውስጥ የኤሲ ሚላን የማጥቃት እንቅስቃሴ በከፍተኛ ሁኔታ ከጫና ውስጥ ወጥቶ ወደ ማጥቃት እንቅስቃሴ ይቀየር ነበር በዚህ ተጫዋች ፓስ። አሁን ይህን ጉዳይ ወደ ሲቲ ስናመጣ በተጠናቀቀው የውድድር ዓመት ሲቲ ሚድ ሰርድ ላይ ከፍተኛ ኳሶች ወይም አብዛኛው ፖሴሽኖችን ተሸንፏል በተጋጣሚ። ስለዚህ የፔኔትሬሽን እንቅስቃሴዎች ውስጥ ቡድኑ በጥሩ ሞመንተም የሚያጠቃ ከሆነ ወይም ትራንዚሽኑን ጠብቆ ያጠቃ ከተጋጣሚ ጫና ሲደርስበት የዚህ ተጫዋች ወደ ፋይናል ሰርድ የሚሸጋገሩ ኳሶች ለሲቲ ትልቅ ሚና አለው ማለት ነው። ስለዚህ የዲብሮይን በማንቸስተር ሲቲ ከሚለይበት ኳሊቲ መካከል ቡድኑ ጫና ውስጥ ሆኖ ከተጋጣሚ ፕሬሲንግ ሲበዛበት ወደ ኋላ ጠጋ ብሎ በተለይ የግራውንድ 8 ቁጥር ይዞ የሚያስጀምራቸው ሴንትራል ፕሮግሬሽን ፓሶች እንዲሁም ላይን ብሬኪንግ ፓሶች አስደናቂ ናቸው። በአንዳንድ ጨዋታዎች እንደምትመለከቱ ዲያጎናል ኳሶቹ ለተጋጣሚ አደጋ የሚፈጥር አንዳንዴ ከሚድ ሰርድ ላይ ሆኖ ፋይናል ሰርድ ቦክስ ውስጥ ዲያጎናል አስደናቂ ኳሶችን ከክንፍ ላይ ፓስ ያደርግ እንመለከታለንና ይሄ ተጫዋች እንግዲህ አንደኛው ሚና ይሄ ነው ትልቁ አቅም። ሲቲ ቤት ደግሞ በተጠናቀቀው የውድድር ዓመት የጠፋው ሚና ይሄ ነው። ስለዚህ ይሄ የሲቲን ተሸጋጋሪ ኳሶችን በተጋጣሚ ጥብቅ የሆነ የመከላከል ስትራቴጂ ውስጥ የማስከፈት ወይም ጥብቅ ያለ የሚድ ብሎክ ቡድን ሲያገኝ ሲቲ በተጠናቀቀው የውድድር ዓመት እንደተቸገረው ሁሉ የዚህ ተጫዋች ፓሶች እነዚህን የተዘጉ በሮችን ለማስከፈት ልክ የዲብሮይን አይነት ውበት ያላቸው ፓሶች ላይኖሩ ይችላሉ። ነገር ግን በወሳኝ ሰዓት ተገቢውን አይነት ፓስ የማድረግ አቅም አለውና ፔፕ አንዱ ስልታዊ ስትራቴጂ ይሄ ይመስላል። ታጀኒ ራይንደርስን ወደ አማካይ ስፍራ የጨመረበት ምክንያት በአንድ ሚና ተዘዋውሯል ማለት አይደለም። ካለው ክህሎት ወይም አቅም አንፃር እድሜ አዲስ ኢነርጂ ነው አማካዩ ላይ የሚጨምረው። ነገር ግን ከሚለይበት ኳሊቲ መካከል አንደኛው ይሄ ነው የተጫዋቹ እንጂ በአማራጭነት ፔፕ መጠቀም ሲፈልግ ለምሳሌ በተለያዩ ጨዋታዎች ይሄ በተለይ ፌስቲቭ ፊክስቸር ወደ ቦክሲንግ ዴይ እየተቃረቡ በመጡበት ወቅት አማካዩ ስፍራ ላይ ሮቴት ማድረግ ቢፈልግ ይሄ ተጫዋች በ6 ቁጥር ቦታ ነው መጫወት ይችላል። በግራም በቀኝ 8 ቁጥር ነው መጫወት ይችላል። ኤሲ ሚላን ላይ በ4-2-3-1 የ10 ቁጥር ሚና ይዞ 11 ጨዋታዎችን አድርጓል። አሁን ትልቁ የተጫዋቹ አቅም ሮቴሽናል አቅሙ ከፖዚሽን ፖዚሽን ሲቀያየር የብቃት ለውጥ አያሳይም። አሁን እንግዲህ በኤሲ ሚላን ደረጃ የታዩ ግምገማዎች ናቸው። ሲቲ ቤት ምን አይነት ሚና ሊሰጠው ይችላል፣ አገልግሎቱ ምን ሊመስል ይችላል ከኤሲ ሚላኑ አጫወት በመነሳት ነው ፔፕ እንዴት ሊገለገልበት እንደሚችል እንግዲህ ከወዲሁ ግምታዊ አጫወትን ነው የምናነሳው እንጂ ጋርዲዮላ ከፈለገ እንደ ማቲያስ ኑኔዝ ቀኝ ፉልባክም ሊያደርገው ይችላል ወይም ግራ ፉልባክ። ፔፕ የተጫዋቹን አቅም አይቶ የትኛው ቦታ ላይ ያገለግለኛል ብሎ ባሰበበት ቦታ ላይ ነው በቀጥታ ተጫዋች የሚጠቀመው። ነገር ግን ከኤሲ ሚላኑ ሚና ስንነሳ ከሆላንድ ኔዘርላንድ ብሔራዊ ቡድንም ጨምሮ የዚህ ተጫዋች ሁለገብ መሆን ለፔፕ አገልግሎቱን ሰፊ ያደርጓል። አንድ ተጫዋች ሆኖ በ3-4 ፖዚሽኖች ላይ ፔፕን የማገዝ አቅም አዲስ ኃይል ይዞ ነው የሚመጣውና የቲጃኒ ራይንደርስ ፊርማ ለማንቸስተር ሲቲ ዘርፈ ብዙ አገልግሎቶች አሉትና ይሄን ተጫዋች በቀጣይ የውድድር ዓመት እንግዲህ በደንብ እንመለከተዋለን። በግሌ ደግሞ በተደጋጋሚ በተለይ በዩኤፋ ቻምፒየንስ ሊግ ጨዋታዎች ለማየት አጋጣሚው ነበር። እንዲሁም በዩሮ 2024 ከሾተን ጋር በመሆን በኔዘርላንድ ብሔራዊ ቡድን ውስጥ መልካም የሚባል እንቅስቃሴ ሲያሳይ ነበር። በተለይ ቡድኑ በሚመራበት ወቅት ሮናልድ ኩመን ሾተንን በመቀየር ራይንደርስን ወደ 6 ቁጥር እየመለሱ ጌሞችን ሲቀይሩ አይተናል።
አንዳንድ ጨዋታዎች ላይ ደግሞ ውጤት ማስጠበቅ ሲፈልጉ ራይንደርስን ወደፊት በመግፋት ሌላ አማካይ 6 ቁጥር ላይ ያስገቡ አማካዩን ጥብቅ ሲያደርጉ እንመለከታለንና ሁለገብ የአማካይ ስፍራ ተጫዋች እንግዲህ ሲቲ ደርሷል። የዚህ ተጫዋች ሚና በማንቸስተር ሲቲ ሁለገብ ሆኖ እንመለከተዋለን። ሮድሪ፣ ኒኮ ጎንዛሌዝ፣ ኮቫቺች አሁን ደግሞ ራይንደርስ። ሲቲ ጥራቱ ባንዴ ነው ከፍ ያለው። በሁለት የዝውውር መስኮት ሁለት የተለያዩ ጥራት ያላቸውን አማካዮችን ፔፕ ማስፈረም ችሏል። ኒኮ ጎንዛሌዝ እኮ በቀጣይ የውድድር ዓመት 2025 2026 እንደ አዲስ ፈራሚ ነው። ብዙም አልተጠቀመበትም። አንዳንድ ጨዋታዎች ላይ ተጫዋቹን ቤስት በማድረግ ሞከረው። ከዛም በኋላ ፖዚሽኑ ላይ በሌላ ሲስተም ነው የውድድር ዓመቱን የጨረሰው። ብዙም አልተሰለፈም። በአብዛኛው ተቀይሮ ሲገባ ነበር የምንመለከተውና የፔፕ ሲቲ እንግዲህ በቀጣይ የውድድር ዓመት አስፈሪ ሆኖ ሊመጣ እንደሚችል ከወዲሁ መገመት ይቻላል። ራያን ቸርኪ ደግሞ የክሬቲቭ የፋይናል ሰርድ አቅሙን ሰፋ አድርገን አንስተናል። በአምስቱ ትላልቅ ሊጎች ውስጥ እንኳን ታይቶ የማይታወቅ እምቅ አቅም ያለውን የፈጠራ ክህሎት ተመልክተናል ገና በ22 ዓመቱ። ይሄ ተጫዋች እንደምታውቁት ባለፈው ከስፔን ጋር በነበረው ጨዋታ 5-1 እየተመሩ ነበር ፈረንሳይና ስፔን ወደ ሜዳ ተቀይሮ የገባውና በመጨረሻ 27 ደቂቃ ውስጥ ተጫዋቹ የፈጠረው እድልና ተጽዕኖ በጨዋታው የራያን ቸርኪን አቅም በልዩነት ያሳየ ነበር። እዛ ፕሮግራም ላይ እንግዲህ በስፋት አንስተናል። ከ4-5 ቀናት በፊት የተጫዋቾቹ ምስል ያለበት የሶስቱ ተጫዋቾች በስፋት ያነሳ ነው የራያን ቸርኪ ነው። እዛ ፕሮግራም ላይ እንግዲህ መመልከት ትችላላችሁ። ይህን ፕሮግራም ወደ እናንተ በማሰናዳት ላይ ሳለው እንግዲህ ኔፓንን ማንቸስተር ሲቲ ለማስፈረም ተስማምቷል። ይሄ ኖርዌያዊ ከ21 ዓመት በታች ተጫዋች በአርሴናል በጥብቅ የሚፈለግ በተለይ በጥር የዝውውር መስኮት ቅድመ ስምምነት መደረጉን ሁላ ስንሰማ የነበረው ይሄ ወጣት ባለ ብዙ ተሰጥኦ ተጫዋች ከወዲሁ ስሙ ከተጫዋቹ ብቃት በላይ ሚዲያውን የተቆጣጠረውን ወጣቱን ተጫዋች እንግዲህ ከአርሴናል በመንጠቅ በ14.5 ሚሊዮን ዩሮ ሲቲዎች የራሳቸው አድርገውታል፣ ተስማምቷል። እንግዲህ በቀጣይ ቀናት ዛሬን ጨምሮ ለሕክምና ምርመራ ወደ ማንቸስተር ከተማ ይመጣል ተብሎ ይጠበቃል። ምናልባት ይሄ መረጃ ለአርሴናል ደጋፊዎች በጎ የሚባል አይደለም። በዘንድሮ የውድድር ዓመት ቡድኑ ያስፈርማቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ኔፓን ነበር። ይሄ ተጫዋች እንግዲህ በስተመጨረሻ የማንቸስተር ሲቲ ንብረት መሆኑ ተረጋግጧል። ምሽት ላይ ዴቪድ ኦነሪስት እንግዲህ ይሄን መረጃ ይዞ ወጥቷል። ይሄ 18 ዓመት ወጣት ተጫዋች እንግዲህ በመጨረሻም ከአርሴናል ይልቅ ሲቲ መርጦ ወደ ማንቸስተር ሲቲ በ14 ሚሊዮን ዩሮ ወደ 12.1 ሚሊዮን ፓውንድ ተከፍሎበት እንግዲህ የማንቸስተር ሲቲ ንብረት ሆኗል። ሲቲዎች እንግዲህ ውስጣዊም ውጫዊም ጥገናዊ ለውጣቸውን አጠናክረው ቀጥለዋል። ቀጣይ የዝውውር መስኮት ሰኞ በ16 ሲከፈት ደግሞ ሲቲዎች የቀኝ ፉልባክ ከተቻለ ደግሞ አንድ ሴንተር ባክም እንደሚያስፈርሙ ኦነሪስት በዚህ ዘገባ ላይ አያይዞ ይዘውቷል። በተለይ ደግሞ በቀኝ ፉልባክ ቦታ ከተመረጡ አማራጮች መካከል ካምቢያሶና ሊቨርሜንቶ ተቀዳሚ ምርጫ ናቸው። በነገራችን ላይ ከክለብ ወርልድ ካፕ ስብስብ ጃክ ግሪሊሽ ብቻ ሳይሆን ፊሊፕስ እና ካይ ዎከር ከስብስቡ ውጭ ሆነዋል። ስለዚህ እነዚህ ሶስት እንግሊዛዊ ተጫዋቾች በዚህ የዝውውር መስኮት ማንቸስተር ሲቲን ይለቃሉ። እንግዲህ ክለብ እያፈላለጉ እንደሚገኝ ነው ተያይዞ የተነሳውና ሲቲ ለውጡን አጠናክሮ ቀጥሏል ለቀጣይ የውድድር ዓመት። ይህንንም ግዙፍ ውድድር እንደ ፕሪሲዝን እንጠቀማለን ብሏል ፔፕ። ምናልባት የማንቸስተር ሲቲ ፕሪሲዝን ሁሌ ተመልክታችሁ ከሆነ በርካታ ግቦች ይቆጠሩበታል፣ ሽንፈት ብቻ ነው የሚያስተናግደው። በአንድ ወቅት እንደውም ሙሉ ፕሪሲዝኑን ተሸንፎ በመጣ የውድድር ዓመት ነው በሊጉ 29 ተከታታይ ጨዋታ ሳይሸነፍ ተጉዞ አንፊልድ ላይ ተሸንፎ ከዛም በኋላ ዋንጫውን ማሳካት ይቻላል። ስለዚህ የፔፕ ቡድን በፕሪሲዝን አይለካም።
ክፍተቱን መታረም ያለበትን ፖዚሽን ላይ ያተኩራል። ነገር ግን የሚመዘገበው ውጤት በፕሪሲዝን በአብዛኛው ለማንቸስተር ሲቲ ደጋፊዎች አስጊ የሆነ ውጤት ነው የሚመዘገበው። ነገር ግን በሊግ ጨዋታ ፔፕን የሚያስቆመው የለም። ስለዚህ ይሄን ውድድር እንደ ፕሪሲዝን እንጠቀመዋለን ብሏል ፔፕ። ምን አይነት አዲስ የጋርዲዮላን ተነሳሽነት፣ የአሸናፊነት ስሜት እንዲሁም አዲሱ ግንባታስ ምን ይመስላል የሚለውን ከሰኞ ጀምሮ ጁን 16 የዝውውር መስኮት በሚከፈትበት ቀን እንግዲህ በተመሳሳይ ክለብ ወርልድ ካፕ ይጀምራል። ያኔ ደግሞ ጨዋታዎችን እየተመለከትን ድረ ጨዋታም ቅድመ ጨዋታ ግምገማዎችንም ይዘላችሁ እንመጣለን። ከዚህ ፕሮግራም በመቀጠል ትናንትና የዝውውር ሂደቱን ያጠናቀቀው ማቲያስ ኩኛ ልክ እንደ ታጀኒ ራይንደርስ በማንቸስተር ዩናይትድ ቤት ምን አይነት ሚና ይኖራል የሚለውን ደግሞ ወደ ማንቸስተር እዛው ከተማ ቆይተን በዩናይትድ ቤት ስለሚኖረው ለውጥና የኩኛ መምጣት የፊት መስመር አማራጩ ላይ የሚያጎለብተው ጥንካሬ በተለይ ባለፉት 2 የውድድር ዓመት ይሄ ብራዚላዊ ተጫዋች በግሉ ባሳየው ጥረት በወልቭስ ውስጥ በይበልጥ ደግሞ በትልቅ ክለብ ከሩበን አሞሪም ጋር ማንቸስተር ዩናይትድን በማጥቃቱ በኩል ምን ያክል ያሳድጋል የሚለውን ደግሞ ጠቅለል አድርገን እንደዚህ ፕሮግራም እናነሳለን። ይህንን ፕሮግራም ላይክ አድርጉ። ላይካችሁ የፕሮግራሙን ተደራሽነት ከፍ ያደርጋል። እንዲሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አድምጡን። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ቴዲ ታደሰ ላደረክልን የሱፐር ታንክስ ድጋፍ በአድማጮች በዚህ ቻናል ስም ከልብ እያመሰገንን በማንቸስተር እና በኩኛ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።